በጋምቤላ ክልል ሁለት ወጣቶች በጩቤ ተወግተው ተገድለዋል። በእነ ክርስቲያን ታደለ ጉዳይ ዛሬ የዋለው ችሎት ቀጠሮውን ለሐምሌ ወር አዛውሮታል። ከምስራቅ ወለጋ ተፈናቅለው በመጠለያ ጣቢያ የሚገኙ ተፈናቃዮች ወደ ቤታቸው ካልተመለሱ መሬታቸው ይወረሳል የሚል ማስፈራሪያ እየደረሳቸው ነው ተብሏል። ታዋቂው የዩቲዩብ ተጽዕኖ ፈጣሪ አቤል ብርሃኑ በተባበሩት አረብ ኤምሬትስ ለ10 ዓመታት የሚቆይ የወርቅ የመኖሪያ ፈቃድ አግኝቷል። የሚሉና ሌሎችም ጉዳዮችን ይዘናል። አብራችሁን ዝለቁ። በትላንትናው ዕለት ሰኞ ሰኔ 15 2018 ዓ.ም በጋምቤላ ክልል ሁለት ወጣቶች በጩቤ ተወግተው ተገድለዋል። ትላንት ሰኞ ከቀኑ 8 ሰዓት ከሩብ አካባቢ በጋምቤላ ከተማ ወሎ ሰፈር እየተባለ በሚጠራው አካባቢ በአኝዋክ ተወላጅ አንድ ሀበሻ በስለት ተወግቶ ሞቷል። አሁንም በትላንትናው ዕለት ምሽት 11 ሰዓት አካባቢ አደባባይ ላይ ሌላ አንድ ወጣት ተገድሏል። ግድያውን ተከትሎ ለተወሰነ ጊዜ የትራንስፖርት አገልግሎት ተቋርጦ ነበር። ምክንያታቸው ደግሞ ባለፈው ሳምንት አንድ የአኝዋክ ብሔር ተወላጅ የሆነ በፌዴራል ፖሊስ ተገሎ ነበር። በዚህም ምክንያት ሁሉም መከላከያና ፌዴራል ፖሊስ ሀበሻ ነው የኛን ሰው የገደለው ብለው ስለሚያስቡ እነዚህን ወጣቶች በቀን በጩቤ ወግተው የገደሏቸው በዚህ ምክንያት ነው ሲሉ የከተማዋ ነዋሪዎች ገልጸዋል። የግድያ ወንጀሉን የፈጸሙት ወጣቶች በሕግ ቁጥጥር ስር ስለመዋልና ስላለመዋላቸው የወጡ መረጃዎች የሉም። የፌዴራል ማረሚያ ቤት ኃላፊ በእነ ክርስቲያን ታደለ መዝገብ ከተከሳሾች ለቀረቡ ክሶች በፍርድ ቤት ተገኝተው ለችሎቱ ምላሽ ሰጥተዋል። በሽብር ወንጀል ተጠርጥረው በማረሚያ ቤት የሚገኙት የሕዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደለ፣ የአማራ ክልል ምክር ቤት አባል የነበሩት አቶ ዮሐንስ ቧያለውና ሌሎች ተከሳሾች ዛሬ ሰኔ 16 ቀን 2018 ዓ.ም ፍርድ ቤት ቀርበዋል። በዚህም የፌዴራል ከፍተኛ ፍርድ ቤት ከዚህ ቀደም በሰጠው ትዕዛዝ መሰረት የፌዴራል ማረሚያ ቤት ኃላፊ ምክትል ኮማንደር ጣሰው ይግዛው በችሎቱ ቀርበው ማብራሪያ ሰጥተዋል። ተከሳሾቹ ከዚህ ቀደም ሰኔ 3 ቀን 2018 ዓ.ም ያቀረቧቸውን የሰብአዊ መብት አያያዝ፣ የሕክምናና ከቤተሰብ ጋር የመገናኘት ችግሮችን በተመለከተ አብዛኞቹ መፈታታቸውን ኃላፊው ለችሎቱ አስረድተዋል። ነገር ግን እነ ክርስቲያን ታደለ የማረሚያ ቤቱ ኃላፊ ተፈጽሟል ያሉት የመብት ማስከበር ተግባር ፍጹም ከእውነት የራቀ ስለመሆኑ መናገራቸውን ጠበቃቸው ሰለሞን ገዛኸኝ ተናግረዋል። እነ ክርስቲያን ታደለ በማረሚያ ቤት እየተፈጸመብን ነው ስላሉት የሰብአዊ መብት ጥሰት ጉዳይ የማረሚያ ቤቱ ኃላፊ ሁኔታውን ለከፍተኛ ፍርድ ቤት እንዲያስረዱ ለዛሬ ሰኔ 16 ቀን 2018 ዓ.ም ቀጠሮ ሰጥቶ እንደነበር ይታወሳል። ማረሚያ ቤት ውስጥ በሚገኙ ተከሳሾች ላይ በፍርድ ቤቱ ትዕዛዝ መሰረት እንዲከበርላቸው የተላለፈው መብት ለምን እንዳልተከበረ የተጠየቁት የማረሚያ ቤቱ ኃላፊ የተፈጸሙና ያልተፈጸሙ ጉዳዮች እንዳሉ ለፍርድ ቤቱ ቢያስረዱም ተከሳሾቹ ክርስቲያን ታደለና ዮሐንስ ቧያለው ግን የተባለው ነገር አግባብ አይደለም፣ ምንም የተፈጸመ ነገር የለም፣ ተከብሯል የተባለው መብት ሐሰት ነው በማለት ለፍርድ ቤቱ ማስረዳታቸውን ጠበቃቸው ተናግረዋል። በተለይ ደግሞ ከቤተሰብ ጥየቃ፣ ከምግብ ፍተሻና ከህመም አንጻር ሰዎቻችንን ቁጭ ብለን እንድናነጋግር መቀመጫ ይዘጋጅ የተባለው ነገር ውሸትና ከእውነት የራቀ መሆኑን እንዳልተፈጸመላቸውን በመግለጽ ለሰዓታት የቆየ ከፍተኛ ክርክር መደረጉን ጠበቃው አክለው ገልጸዋል። ሆኖም አልተፈጸመም የተባሉት ጉዳዮች እንዲፈጸሙ ፍርድ ቤቱ ዳግም ትዕዛዝ አስተላልፏል። ከዚህ በተጨማሪ ተከሳሾቹ አዋሽ አርባ በነበሩበት ወቅት የደረሰባቸውን የመብት ጥሰት በተመለከተ የኢትዮጵያ ሰብአዊ መብት ኮሚሽን ያደረገው ምርመራ ምን ላይ እንደደረሰ የፌዴራል ፖሊስ ጉዳዩን ይዞ እንዲቀርብ ቢታዘዝም ሳይገኝ መቅረቱ ታውቋል። በዚሁ መሰረት ተከሳሾቹ ክሳቸውን ይከላከሉ ወይንስ በነጻ ይሰናበቱ የሚለው ብይን እስካሁን ስላልደረሰ ፍርድ ቤቱ ለሐምሌ 3 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃ ሰለሞን ተናግረዋል። ከምስራቅ ወለጋ ተፈናቅለው በመጠለያ ጣቢያ የሚገኙ ተፈናቃዮች ወደ ቦታቸው ካልተመለሱ መሬታቸው ለሚሊሻ ይሰጥባቸዋል የሚል ማስጠንቀቂያ እንደደረሳቸው ተናግረዋል። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪራሙ ወረዳ ተፈናቅለው በወሎ ጃራ መጠለያ ካምፕ ውስጥ የሚገኙ ተፈናቃዮች ለቀው ወደ መጡበት አካባቢ የማይመለሱ ከሆነ መሬታቸው ለሚሊሻና ኮሬ ነገኛ ለተባለው ኃይል እንዲሁም ለስራ አጥ ወጣቶች ይሰጥባቸዋል እንደተባሉ ተፈናቃዮች ገልጸዋል። ተፈናቃዮቹ አሁን ላይ ያሉበትን ሁኔታ በማንሳት ቋሚ የሆነ መፍትሄ እንደሚፈልጉ በመግለጽ መሬታቸውን ላለማጣት ሲሉ መጠለያ ጣቢያ ሆነን ከፍተኛ ገንዘብ ግብር እየገበርን ነው ያሉ ሲሆን ይዞታችሁ ተቀምጦ ለሚሊሻ ሊታደል ነው በሚል የወጣ አዲስ መመሪያ ከፍተኛ ስጋትና የስነ ልቦና ጫና እንደፈጠረባቸው አስረድተዋል።
በሌላ በኩል በስፍራው የሚገኙ ነዋሪዎች እንደገለጹት በተለያዩ ምክንያቶች ከአካባቢያቸው የተፈናቀሉ ዜጎች ወደ ቀደመ ይዞታቸው ተመልሰው ቤታቸውን ካላስከበሩና መኖር ካልጀመሩ ይዞታቸው በቀጥታ ለሌሎች አካላት ማለትም ለተደራጁ የሚሊሻ አባላትና ሀገር ለሚጠብቁ ኃይሎች እንደሚተላለፍ መነገሩን ገልጸዋል። ለደህንነታቸው ሲባል ስማቸውን እየቀየሩ አስተያየት እየሰጡ የሚገኙት ተፈናቃዮች በምስራቅ ወለጋ ዞን ኪራሙ ወረዳ ልዩ ስሙ 01 ቀበሌ እንዲሁም ወዴሳ ወጪኖ፣ ወዴሳ ዲማና ጉድና ጊሬኛ የተባሉትን ጨምሮ በአጠቃላይ በ17 ቀበሌዎች ላይ የሚያገለግል አዲስ የመሬት መመሪያ ከዞንና ከክልል ወርዷል በሚል ስጋት ውስጥ ወድቀናል ብለዋል። ይህ መመሪያ በአካባቢው ላይ ሰው ይኑርም አይኑርም የመሬት ይዞታዎች በሙሉ ይመዝገቡ፣ ከተመዘገቡ በኋላም የከተማው ቦታዎች ለሚሊሻ፣ የገጠሩ ደግሞ ለስራ አጥ ወጣቶች ይመራ የሚል ይዘት እንዳለው የመረጃ ምንጮቹ አስረድተዋል። ይህ ትዕዛዝ በአካባቢው አመራሮች መካከል ትልቅ የሐሳብ ክፍፍልና ክርክር ፈጥሯል ያሉት የመረጃ ምንጮቹ እስካሁን ግን በይፋ የተመራ መሬት ይኑር አይኑር መረጃው እንደሌላቸው አንስተዋል። ይህንን በተመለከተ በውይይቱ ወቅት አንዳንድ አመራሮች ሰዎቹ ግብር እየከፈሉ በመሆኑ ይዞታቸው ጥያቄ ውስጥ ሊገባ ወይንም ሊነካ አይገባም የሚል የፍትሃዊነት ሐሳብ ሲያነሱ፣ የቀሩት አመራሮች ደግሞ በቦታው ላይ የሌሉ ሰዎች ጫካ ገብተው እኛን እየተዋጉን ስለሆነ የፈለገ ቢሆን መሬቱ ሊሰጣቸው አይገባም የሚል ሰፊ መከራከሪያ በማቅረብ መመሪያውን ተግባራዊ መደረግ አለበት ብለዋል ሲሉ ተናግረዋል። የመረጃ ምንጮቹ ለአዲስ ማለዳ እንደገለጹት ከሆነ በአካባቢው ከ1965 እስከ 1977 ዓ.ም ጀምሮ በቋሚነት ግብር እየከፈሉበት የኖሩበትን ይዞታ ላለማጣት ሲሉ አሁን ባሉበት በወሎ ጃራ መጠለያ ጣቢያ ሆነው ከሰው እየተበደሩ ጭምር ከፍተኛ ክፍያ እየፈጸሙ እንደሚገኙ አንስተዋል። የመረጃ ምንጮቹ አክለውም ለአንድ ቤት ብቻ ከ2015 እስከ 2017 ዓ.ም የ3 ዓመት ውዝፍ ተብሎ 10820 ብር የቤት ግብር የከፈሉ ሲሆን የዘንድሮውን ደግሞ 4500 ብር ከፍያለሁ ሲሉ ለአዲስ ማለዳ ተናግረዋል። በተጨማሪም በገጠር መሬታቸው ላይ በየዓመቱ ከ5000 እስከ 6000 ብር እንደሚገብሩም ተናግረዋል። ከዚህ ቀደም ተፈናቃዮቹ ግብሩ ከመጠን በላይ እንደሆነባቸው ጉዳዩ ለመንግስት ደርሶ መፍትሄ እንዲሰጣቸው እንዲሁም በወቅቱ እንዴት ከመጠለያ ጣቢያ ሆነን ግብር ክፈሉ እንባላለን ካሳስ ለምን አይሰጠንም ብለው ቢጠይቁም እስካሁን ምንም ምላሽ እንዳላገኙ ጭምር አስታውቀዋል። መሪ ጌታነኝ ዕቁብ እንዲደርስህ አደርጋለሁ በማለት ከ600 ሺህ ብር በላይ ያጭበረበረው ግለሰብ በቁጥጥር ስር ውሏል። ማህበረሰቡም ይህን አይነት ጉዳይ ሁልጊዜ የሚሸወድበትና ገንዘቡን የሚዘረፍበት ተግባር ሆኗል። ሉሜማ ከተማ ላይ መሪ ጌታነኝ በማለት ከወልቃይት ጠገዴ ሰቲት ሁመራ ዞን 625 ሺህ ብር ያጭበረበረው ግለሰብ በምስራቅ ጎጃም ዞን ሉማሜ ከተማ በቁጥጥር ስር ውሏል። ተጠርጣሪው አብርሃም ሰርኬ መሪጌታ አብርሃም በሚል የሐሰት ስም አቶ ደነቀው ሙሉቀን ከተባለው በወልቃይት ጠገዴ ሰቲት ሁመራ ዞን በዳንሻ ብሩን አታሎ መውሰዱ ተገልጾ በተጨማሪም 300 ሺህ ብር ካልጨመርክ ቤተሰብህን በሙሉ በመተት አጠፋብሃለሁ በማለት በተበዳይ ላይ አደገኛ የማጭበርበር ወንጀል ሲፈጽም መቆየቱ ተመላክቷል። የዳንሻ ከተማ አስተዳደር ፖሊስ ጽሕፈት ቤት የፍርድ ቤት መያዣ ትዕዛዝ በማውጣት ተጠርጣሪው በተገኘበት በቁጥጥር ስር እንዲውል በጻፈው የትብብር ደብዳቤ ከምስራቅ ጎጃም ዞን ፖሊስ መምሪያ የመረጃ ክትትል ቡድን ጋር በመተባበር ግለሰቡ ሰኔ 15 ቀን 2018 ዓ.ም በሉማሜ ከተማ አስተዳደር በቁጥጥር ስር ውሏል። አቶ ደነቀው ሙሉቀን በደረሰበት የማታለል ወንጀል ምክንያት ለከፍተኛ ስነ ልቦናዊና ኢኮኖሚያዊ ችግር ተጋልጦ በጸበል ቦታ እንደቆየ ተገልጾ ተጠርጣሪው በአሁኑ ሰዓት ምርመራ እየተደረገበት እንደሚገኝ የሉማሜ ከተማ አስተዳደር ፖሊስ ጽሕፈት ቤት ገልጿል። አቤል ብርሃኑ ወይንም የወይኗ ልጅ የተባበሩት አረብ ኤምሬትስ የ10 ዓመት ጎልደን ቪዛ ተሸልሟል። ታዋቂው የዲጂታል ይዘት ፈጣሪ አቤል ብርሃኑ የወይኗ ልጅ በተባበሩት አረብ ኤምሬትስ መንግስት የ10 ዓመት የጎልደን ቪዛ ተሸላሚ ሆኗል። አቤል ይህንን የረጅም ጊዜ የመኖሪያ ፈቃድ ያገኘው በይዘት ፈጠራ ወይንም ኮንተንት ክሬሽን ዘርፍ ባበረከተው አስተዋጽኦ ነው። ሽልማቱን ተከትሎ ባስተላለፈው መልእክት ይህ እድል ለወደፊት ለሚያቀዳቸው ዓለም አቀፍ የጉዞ ዶክመንተሪዎችና ሌሎች የሥራ ዘርፎች ትልቅ መነሳሻ እንደሚሆነው ገልጿል። የተባበሩት አረብ ኤምሬትስ መንግስት በተለያዩ የሙያ መስኮች የላቀ ውጤት ላመጡ ግለሰቦች የሚሰጠው ይህ ጎልደን ቪዛ በኢሚግሬሽን ስርዓት ውስጥ ትልቅ ክብር የሚሰጠው የቪዛ አይነት ነው። አቤል በምስጋና መልእክቱ ይህ ስኬት ከጀርባው ሆነው ለሚደግፉ ተከታዮቹና ለአምላኩ የሚገባ መሆኑን ጠቅሷል። አቤል ብርሃኑ በኢትዮጵያ የዲጂታል ሚዲያ እና የይዘት ፈጠራ ዘርፍ
ታዋቂ ከሆኑ ግለሰቦች አንዱ ሲሆን በጉዞና በዶክመንተሪ ስራዎቹ በርካታ ተከታዮችን ማፍራት የቻለና ለብዙ ወጣቶች ምሳሌ ሆኖ የሚጠቀስ ወጣት ነው። ውድ ቤተሰቦቻችን ለአሁኑ የነበሩን መረጃዎች ያደመጣችኋቸው ናቸው። በሌሎች መረጃዎች እስከምንገናኝ ድረስ ሽርሽር ኢትዮጵያን ሰብስክራይብ ማድረግና ቤተሰብ መሆናችሁን እንዳትረሱ። ለወዳጅ ዘመዶቻችሁ አጋሩ። በሌላ ጊዜ እስከምንገናኝ ፈጣሪ ቸሩን ያሰማን።